4 ዓመታትን ሊደፍን የቀናቶች ዕድሜ የቀረው የሩሲያ ዩክሬን ጦርነት የሙኒክ የጸጥታ ኮንፈረንስ አጀንዳ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር እንደገና ውይይት እንደሚጀመር ተስፋ እንዳላቸው እየተነገረ ነው። በሌላ በኩል ሩሲያ ሐሙስ ዕለት ዩክሬንን በባሊስቲክ ሚሳኤሎችና ድሮኖች ስትደበድብ አድራለች። ቀድሞውኑ የተዳከመውን የዩክሬን የኃይል ስርዓት የበለጠ አበላሽቶታል። በተመሳሳይ የዩክሬን ኃይሎች በወሰዱት ያጸፋ እርምጃ በሩሲያ ወታደራዊ የመከላከያ ኢንዱስትሪና የነዳጅ መሰረተ ልማቶች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን ፈጽመዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለ2 ቀናት በሚቆየው በሙኒክ የጸጥታ ኮንፈረንስ ላይ ቮሎዲሚር ዜሌንስኪን የማግኘት ዕድል እንደሚኖራቸው ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ በአውሮፓ ውስጥ ባሉ በርካታ የአሜሪካ የቅርብ አጋሮች ላይ በቃላት ሽንቆጣ የተሰበሰቡትን ባለስልጣናት ካስደነገጡ ከ1 ዓመት በኋላ ሩቢዮ ቅዳሜ ዕለት በዚያ መድረክ የሚያደርጉት ንግግር ትኩረትን ስበዋል። የአሜሪካ ባለስልጣናት በዓመታዊ ስብሰባው ላይ የሩቢዮ ንግግር ብዙም አወዛጋቢ ያልሆነ ግን ፍልስፍናዊ አቀራረብ የተከተለ እንደሚሆን ተናግረዋል። ሐሙስ ምሽት ወደ ጀርመን ከመሄዳቸው በፊት ሩቢዮ አውሮፓ ለአሜሪካውያን አስፈላጊ እንደሆነች በመግለጽ የሚያጽናና ቃላትን ተጠቅመዋል። አሜሪካ ከአውሮፓ ጋር በጣም በቅርበት የተሳሰረች መሆኗን፣ ነገር ግን እንደተለመደው በዚያ ተጠባቂ መድረክ የንግድ ጉዳይ እንደማይወራ ግልጽ አድርገዋል። አውሮፓ ከአሜሪካ አስተዳደር የበለጠ ጽኑ አቋምና በወታደራዊ ኃይል ነፃ መሆን እንዳለባት አሳማኝ ሁኔታ ላይ እንደደረሰች በሙኒክ የጸጥታ ኮንፈረንስ የተዘጋጀ ሪፖርት አመልክቷል። ሪፖርቱ አውሮፓ ከትራምፕ አስተዳደር ጋር ሙሉ በሙሉ የርዕዮተ ዓለም ግጭት እንዲፈጠር አድርጓል። ባለፈው ዓመት በሙኒክ የጸጥታ ኮንፈረንስ ላይ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የአውሮፓ ልሂቃን የመናገር ነፃነትን እያፈኑና ለጅምላ ፍልሰት በሮችን እየከፈቱ እንደሆነ ተናግረዋል። ይህ ንግግር አውሮፓ ከትራምፕ አስተዳደር አስተማማኝና የንግድ እንዲሁም የደህንነት አጋርነት ማብቃቱን የተገነዘበችበት ዕለት ነበር። ከዚያ ጊዜ ጀምሮ የአውሮፓ መሪዎችና የዶናልድ ትራምፕ ልዑክ ዩክሬን ለሩሲያ የግዛት ስምምነት እንድታደርግ ለማስገደድ በሚደረገው ጥረት የትራምፕ ግሪንላንድን ለመያዝ ማስፈራራት እና ከታሪፍ እንቅፋቶች እስከ ውስጣዊ የኢንቨስትመንት እገዳዎች ያሉ የአሜሪካ እርምጃዎችን ጨምሮ ተከታታይ ሰጣ ገባ አካሂደዋል። የልዩነት ባለፈው ወር በዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ባደረጉት ንግግር በግልጽ የተመላከተ ነው። በወቅቱ ጠቅላይ ሚኒስትሩ በአሜሪካና በምዕራባውያን አጋሮች መካከል ያለውን መፈረካከስ አስጠንቅቀዋል። የቫንስ የአውሮፓን ውድቀት በተመለከተ የሰጡት አስተያየት በቅርብ ጊዜ በአሜሪካ ብሔራዊ የደህንነት ስትራቴጂ ተጠናክሯል። በቅርቡ ደግሞ ትራምፕ የአውሮፓ የኔቶ አባላት በአፍጋኒስታን የተዋጉበትን ድፍረት አቃለዋል። ይህም በአውሮፓ ወታደራዊ መሪዎች ላይ ከፍተኛ ቁጣን አስከትሏል። በዚህ ምክንያት ቫንስ በሙኒክ አይገኙም። እርሳቸውን ተክተው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የኮንግረስ ልዑካን ቡድን ይገኛሉ። በሪፖርቱ የተካተተው የህዝብ አስተያየት እንደሚያሳየው አውሮፓውያን ያለ አሜሪካ አጋርነት ለመስራት ፈቃደኞች እየሆኑ መጥተዋል። እናም ከእንግዲህ የአሜሪካ አጋርነት አስፈላጊ እንዳልሆነ ያምናሉ። አውሮፓውያን በቅርቡ ወታደራዊ ድጋፍ ላይ በጣም ጥገኛ መሆናቸው የሀገራቱን ሉዓላዊነት በግልጽ የሚጥሱ ስምምነቶችን መቀበል ፈጽሞ የማይቻል ነገር መሆኑን አምነው መቀበል እንዳለባቸው ያምናሉ። ስለዚህ አውሮፓ ከአሜሪካዊ ወታደራዊ ድጋፍ ጥገኝነት መላቀቅን ትመርጣለች። የጸጥታ ኮንፈረንሱ ሪፖርት ትራምፕን የጥፋት ፍላጎት እንዳላቸውና ከቭላድሚር ፑቲን ጋር እንደሚተባበሩ ክስ አቅርበዋል። የባይደን አስተዳደር ለዩክሬን የሚያደርገውን ድጋፍ እንደ ስትራቴጂካዊ ጥቅምና የሞራል ግዴታ አድርጎ ቢቆጥረውም ትራምፕና አስተዳደራቸው ብዙውን ጊዜ ለሩሲያው ፕሬዝዳንት ቭላድሚር ፑቲን የማይናወጥ ፍቅር ያሳያሉ። ይህም በሩሲያ መጠቃት አይቀርልኝም፣ ጊዜው ሳይረፍድ መፍጠን ይኖርብኛል የሚለውን ኔቶ ለብቻው እንዲቆም በማድረግ በዩክሬን ጦርነት ያለውን ሚና የሚያዳክም ነው። የትራምፕ አስተዳደር የሩሲያ ዩክሬንን ጦርነት ለማስቆም የሚያደርገውን ጥረት በማስተጓጎል ኔቶን ይወቅሳል። ምክንያቱም የዩክሬን ብሔራዊ ጥቅምን ያላከበረ የሰላም ስምምነት የኔቶንም ጥቅም ይነካል። ከፍተኛ ትኩረት የተሰጠው የአውሮፓ የጸጥታ ኮንፈረንስ የዩክሬን ጦርነት ዋነኛ አጀንዳው አድርጓል። በተለይም በቅርብ ጊዜ አዋንታዊ ተስፋ የታየበት የአሜሪካ ዩክሬንና የሩሲያ የሶስትዮሽ የሰላም ድርድር ላይ ትኩረቱን ያደርጋል። የኔቶ የመከላከያ ሚኒስትሮች የውጊያ አቅማቸውን ማሳደግና አህጉራቸውን ከሩሲያ ስጋት ለመጠበቅ መወሰድ በሚኖርበት
እርምጃ ላይ ይመክራሉ። በሌላ በኩልም አውሮፓ ከሩሲያ ጋር በዲፕሎማሲያዊ መንገድ መነጋገር የሚቻልበት መንገድ እንዳለ ተስፋቸውን የገለጹ መሪዎች አሉ። በጀርመን ሙኒክ ተሳታፊ የሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደገና ውይይት እንደሚጀመር ተስፋ እንዳላቸው ተናግረዋል። ማክሮን የአውሮፓ ሀገራት መጀመሪያ ከሩሲያ የሚፈልጉትን ማወቅ እንዳለባቸውም ተናግረዋል። በቅርቡም ፈረንሳይና ሩሲያ በቴክኒክ ደረጃ ውይይት ጀምረዋል። ማክሮን የአውሮፓ መሪዎች በዩክሬን የሰላም ድርድር ወቅት ከአሜሪካ ጎን እንዳይቆሙ ጥሪ ማቅረባቸውንም ቀጥለዋል። ማክሮን ከሩሲያ ጋር በዲፕሎማሲያዊ መንገድ በሚገባ የተደራጀ የአውሮፓ ግንኙነት እንዲኖር ያላቸውን ፍላጎትም አንጸባርቀዋል። አውሮፓ በሶስተኛ ወገን ላይ ጥገኛ ላለመሆን በቀጥታ ከፕሬዝዳንት ቭላዲሚር ፑቲን ጋር መነጋገር እንዳለባትም አክለዋል። የአውሮፓ መሪዎች በዩክሬን ጉዳይ በጀርመን ሙኒክ ተሰባስበው ለመምከር በተዘጋጁበት ዋዜማ የሩሲያ ዩክሬን ጦርነት ተባብሶ ቀጥሏል። ሩሲያ ዩክሬንን በባለስቲክ ሚሳኤሎችና ድሮኖች ስትደበድብ አድራለች። ይህም የዩክሬንን የኃይል ስርዓት የበለጠ አበላሽቶታል። እንዲሁም በዋና ከተማዋ ኬቭና በዲኒፕሮና ኦዴሳ ከተሞች በ10 ሺዎች የሚቆጠሩ ሰዎች የኃይል አቅርቦትና ውሃ እንዲያጡ አድርጓል። በኬቭ ሐሙስ ዕለት ብቻ በዩክሬን የኃይል ማመንጫ ጣቢያ ላይ በደረሰ ጥቃት 3500 ገደማ የመኖሪያ አፓርታማ ህንፃዎች ማሞቂያ አጥተዋል። በአሁኑ ወቅትም ከ100 ሺህ በላይ ነዋሪዎች የኤሌክትሪክ ኃይል እንደሌላቸው የግል ኃይል ኩባንያ የሆነው ዲቴክ አስታውቋል። ኦዴሳ በ24 ሰዓታት ውስጥ 2 ጊዜ ተመታለች። የክልሉ ገዢ እንዳሉት ሁለተኛው የድሮን ጥቃት ቤቶችን፣ የኢንዱስትሪ ቦታዎችና የኤነርጂ መሰረተ ልማቶችን አውድሟል። የኤሌክትሪክ ኃይል የማሞቂያና የውሃ አቅርቦትን ማበላሽቷል። በደቡብ ምስራቅ የኢንዱስትሪ ከተማ ዲፕሮ ውስጥ ደግሞ የሚሳኤልና የድሮን ጥቃት 4 ሰዎችን አቁስሏል። ከነዚህም ውስጥ ህጻናት ይገኙበታል። በሰሜን ምስራቅ ሩሲያ በሚያዋስነው የካርኪቭ ክልል በተፈጸመ ጥቃት 6 ሰዎች መሞታቸውንም አቃቢ ህጎች ተናግረዋል። በአንጻሩ የዩክሬን ኃይሎች በሩሲያ ወታደራዊ መከላከያ ኢንዱስትሪና የነዳጅ መሰረተ ልማቶች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን ፈጽመዋል። በሩሲያ ቤልጎሮድ ክልል ውስጥ የዩክሬን ጥቃት ባንድ ማከፋፈያ ጣቢያ ላይ አደጋ ካደረሰ በኋላ ከ220 ሺህ በላይ ሰዎች የኤሌክትሪክ ኃይል አጥተዋል። ሰራተኞች በኋላ ላይ የመሰብሰቢያ ህንፃና የሎጂስቲክስ መጋዘን ላይ ጉዳት መድረሱን አረጋግጠዋል። የዩክሬን ጦር ሩሲያ ሚሳኤሎቿንና ድሮኖቿን የምታስወነጭፍባቸውን የአየር ማረፊያዎች ኢላማ ለማድረግ ሞክረዋል። የዩክሬን ምዕራባውያን አጋሮች አሁንም ድጋፋቸውን አጠናክረው ቀጥለዋል። በዚህ ዓመት ብቻ ለኪየቭ $35 ቢሊዮን ገደማ ወታደራዊ እርዳታ ቃል ገብተዋል። ጀርመን $13.6 ቢሊዮን ቀደም ሲል ይፋ አድርጋለች። በሩሲያ ላይ ጫና ለማሳደር ለዩክሬን ወታደራዊ ድጋፍን እንደሚያጠናክሩ የዩክሬን አጋሮች እየገለጹ ይገኛል። የኔቶ ዋና ጸሐፊ ማርክ ሩት ደግሞ ሩሲያ በዩክሬን ላይ ባካሄደችው ጦርነት ከፍተኛ ኪሳራ እያጋጠማት መሆኑን ገልጸዋል። ዋና ጸሐፊው በኔቶ የመከላከያ ሚኒስትሮች መካከል ለዩክሬን የሚሰጠውን ድጋፍ ለመቀጠልና ለማሳደግ ሰፊ ስምምነት መደረጉን ተናግረዋል። ከፍተኛ ግምት ያገኘውና የዩክሬን ጦርነት ዋነኛ አጀንዳው ያደረገው የአውሮፓ የጸጥታ ኮንፈረንስ ለጦርነቱ አንዳች መፍትሄ በመፈለግ ይጠናቀቃል ወይስ ጦርነቱን ሊያባብሱ የሚችሉ ውሳኔዎች የሚተላለፉበት ይሆናል የሚለውም ይጠበቃል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ አልጀዚራና አናዶሉን በዋቢነት ተጠቅመናል።